እስቲ ተረጋጊ ነው። ለምን አንረጋጋ? መረጋጋት ብሩክ አሁን የመጨቃጨቃ እኔ የምለው ማለት ነው ብሩክ ለምንድን ነው ይሄን ሀብል የማታወልቀው? ለምንድን ነው ይሄ ሀብል የማይወልቅበት ምክንያት? ሁለተኛ ነገር ደግሞ እናንተስ መግባባት ያቃታችሁ ለምንድን ነው አንዱ ሳት ሲሆን አንዱ ጭድ የሚሆነው? ለምንድን ነው መግባባት ያቃታችሁ? ጋይስ ቆም ብሎ ማሰብ ያስፈልጋል። እኔ ይሄንን መልእክት ሀይሚና ብሩኬ ጋር አስቀምጡልኝ። ማን ነው ሼር አድርጉልኝ በፈጠራችሁ። የእውነት የቅርብ የሆናችሁ ብዙ ጊዜ ሀይሚና ብሩኬ ማለት ነው እንደዚህ አይነት ግርግር ውስጥ ሲገቡ ስልክ የማያነሱበት በጣም ትልቁ ችግራቸው ነው። ለማንም ቢሆን ስልክ አያነሱም። እጅግ በጣም ለቅርብ ሰው ካልሆነ ስልክ አያነሱም። በውስጥ የማይመልሱም ምን አይሉም እና ይሄ ነገር አይናቅም ጋይስ፣ አይናቅም። መረጃ አይናቅም። እኔ እስከዛ በጣም ብዙ ሰው በውስጥ ሀብሉ ኬዝ አለው። ለዛ ነው እነሱ መግባባት ያቃታቸው እንጂ ሀይሚና ብሩኬ እስካሁን ተጣልተው አይቆዩም። ይሄ ሀብል ካልወለቀ ሀይሚና ብሩኬ መቼም ሰላም አይሆኑም። እባክሽ ቃልዬ፣ እባካችሁ ይሄ ነገር ይብቃ በሉ። ብሩኬ ሀብሉን ያውልቅ። በጣም ብዙ እንትኖች ይደርሱኛልና እኔ እንደውም ያወለቀ ነበር የመሰለኝ። ማለት ብዙ ጊዜ ሀይሚና ብሩኬ የወርቅ ስጦታ ይሰጣጣሉ አይደለ? የወርቅ ስጦታ ይሰጣጣሉ እና ሀብሉ ይሄን ያህል ጊዜ ሳንገቱ ላይ መቆየት ነበረበት ወይ? ያለ ምክንያት የእውነት ብሩኬ አስችሎት ማለት የእሷን ሀብል አስችሎት አንገቱ ላይ እንዴት ሊያቆየው ቻለ? የእውነት እኔ እንጃ። የሆነ ብሩኬ ለዩ ቦታ የለውም አይደለ? ቦታ አይሰጣትም ለዩ። እሷ ናት እንጂ እየመጣች ሰላም የምታሳጣቸው እኮ። እሱ እኮ ለዩ ቦታ የለውም። ይህንን ሁልሽም ጠንቅቀሽ ልታቂ ይገባል። እኔ ብሩኬ ለዩ ቦታ አለሁ። ምናልባት ቦታ ያለው ለሴትነቷና ለእርግዝናዋ ሊሆን ይችላል። እንግዲህ አንደኛ ብሩኬ የዋህ ነው፣ በነገራችን ላይ በጣም የዋህ ነው ሲበዛ እና እውነት ይሄ ሀብል ኬዝ የለውም ወይ ጋይስ? እንዴት ነው በዚህ ልክ እሳትና ጭድ ሊሆኑ የቻሉት? አንዳንዴ ማለት ነው እንደዚህ አይነት ነገር አይሰራም አይባልም። በጣም የብዙ ሰው ህይወት ተበላሽቷል። እኛ ደግሞ ሰዎች ነን። በሃይማኖታችን እጅግ በጣም ጠንካሮች አይደለንም። ሲበዛ በቃ ጠንካራ አይደለንም። ከአንድ ክርስቲያን የሚጠበቅ ነገር አናደርግም። በቃ ጥብቅ ያለን አይደለንም። ስለዚህ ይሄ ነገር ደግሞ የሰይጣን ስራም ደግሞ አይሰራም አይባልም ጋይስ፣ አይሰራም አይባልም፣ ይሰራል። እውነቴን ነው የምላችሁ። በጣም የብዙ ሰው ህይወት የተበላሸ ነው። እኔ እውነቴን ነው የምላችሁ። ማለት ብዙ ነገር ታያላችሁ። በእናንተ ባይደርስ እንኳን በራሳችሁ ደርሶ ባታዩት እንኳን በጎረቤት ብዙ ብቻ የምር አሁን የቅርብ ጎረቤት አለኝ እኔ እንደዛ የሆነ በመድኃኒት ምክንያት አብልተውት ማለት ነው። እውነቴን ነው የምላችሁ። 10ኛ ክፍል ሲደርስ ነው። በጣም ጎበዝ ተማሪ፣ በጣም ታታሪ ተማሪ፣ እጅግ በጣም ጎበዝ ተማሪ ነበርና 10ኛ ክፍል ላይ ሲደርስ ታመመ። ይኸው አሁን እየታሰረ እየተፈታ ነው የሚኖረው። እና እንደዛ አይነት ስራ አይሰራም አይባልም። ሰይጣን ብዙ ይሰራልና ይሄ ሀብል አሁንም ይሄ ከአንገቱ ላይ መውለቅ አለበት። ይሄ ሀብል እውነቴን ነው የምላችሁ። ለዚህ ነገር ልጮህለት ይገባል። የምሬ ነው። የቅርብ የሆናችሁ ሰዎች እና ፍፄ እንዴ ምን ችግር አለ? ሀብሉን እንዴት አንገቱ ላይ ሲቆይ እስካሁን ድረስ ዝም ብላችሁ? እኔ ይሄ ሀብል እንደውም የብሩኬ ማለት ብዙ ጊዜ ወርቅ ስለሚሰጣጡ ሀይሚና ብሩኬ የነሱ የራሳቸው ነው እንጂ መሰለኝ የልጅቷ ወርቅ እስካሁን አንገቱ ላይ ይቆያል ብዬም አላሰብኩኝ። ግን ለምን እስካሁን ድረስ መቆየት ነበረበት ወይ? ይሄ ሀብል ለምንድን ነው የምታልቀው ብሩኬ? እና ይሄ ሀብል ከአንገቱ ላይ ካልወለቀ እመኑኝ ሰላም አይመጣም። እመኑኝ። ስራው ምንድን ነው? በመሀል እሳት መጫር ነው። ሴጣን ስራ እኮ ማለት ነው። በመሀላቸው እኮ ሾክ ማለት ነው። ለምሳሌ ሀይሚዬ ሾክ አላት፣ እንደዚህ በይዋላት ትላንትና አንተ ወንድነትህ አያስከብረኝም ማለት የሚያስከብር ወንድ የለም ማለች ካጠገቡ። አያችሁ፣ ይሄ ምንድነው? የሰይጣን ስራ ነው። ሹክ አላት። አያችሁ። ከዛ ደግሞ እንዴት እንደዚህ ትልሃለች አለው። ደግሞ ሄደና ለብሩኬ ሰማችሁ እንዴ? እንዴት እንደዚህ? ይሄ እኮ ወንድነትህን እየተፈታተነች ነው። እንዴት እንደዚህ ትልሃለች እንዴ? አረ ነገር ንገራ ተልክልኳ አለው። ደግሞ ሰይጣኑ ብሩኬን ማለት ነው። አያችሁ፣ ይሄ ነው ስራው፣ የሰይጣን ስራ። የምሬን ነው፣ እውነቴን ነው የምላችሁ። ይሄ አሁንም እኔ አንገቱ ላይ ያለችው ሀብል እስካልወለቀች ድረስ ገና ብዙ ነገር ይፈጠራል ባይ ነኝ።
ትናንትና እኔ በጣም ነው ልቤ የተሰበረው። በጣም ነው ልቤ የተሰበረው የእውነት እነሱ በተጣጣሉት ቃል ማለት ነው፣ እነሱ በተወራወሩት ቃል በጣም ነው እኔ የደበረኝ በጣም። ምክንያቱም እኛ እንደዚህ አይደለም እንጠብቃቸው እነሱ የኛ ሀይሚና ብሩኬ እንደዚህ አይደሉም። ስለዚህ የምር ደግሞ በባልና ሚስት በፍቅረኛሞች መሀል ከመዋደድ በላይ ደግሞ መከባበር ይበልጣል ጋይስ። እውነቴን ነው የምላችሁ፣ መከባበር እጅጉን ይበልጣል። ስለዚህ የምር ሀይሚና ብሩኬ እያረጋችሁ ያላችሁት ነገር ትክክል አይደለም እንዴ! ለምንድን ነው እንዳትከባበሩ የሆናችሁት? ለምንድን ነው ያመሳይ ፍቅራችሁ የሚያስቀና ፍቅራችሁ ለምንድን ነው እንደዚህ ሊሆን የቻለው? ቆም ብላችሁ አስቡ። ብሩኬም ሀብሉን አውልቅ፣ ሀይሚዬም ተረጋጊ፣ መጥፎ ቃል አትናገሪ እንዴ! ዱላ ይሻላል። በነገራችን ላይ ዱላ ይሻላል ጋይስ። በቃ ልንላቸው ይገባል። እነዚህ ሁለት ልጆች አቃጥለው ሊደፉን ነው። የእውነት በቃ ሊባሉ ይገባል። ሁላችሁም ኦዲየንስ የተባለ እነሱን የምትወዱ ለስማቸውም ጥሩ አይደለም ይሄ ነገር። እውነቴን ነው የምላችሁ እንዴ! በሌላ አይዲያ አይምጡ። እይታቸው እየቀነሰ ነው። ደግሞ በሌላ አይዲያ አይምጡ። ምንድን ነው ይሄ? ብቻ ነው እንዲ አይዲያ ያለው? በሌላ አይዲያ ነው ደግሞ እንዴ! በጣም የሚደብር ተግባር ነው አሁን እያደረጉ ያሉት። በጣም የሚያስጠላ ማለት ነው። ምንም ጭራሽ ከነሱ ጋር የማይሄድ ማለት ነው። የማናቃቸው ሰዎች እስከሚመስሉን ድረስ ማለት ነው። እንዴ የኛ ልጆች የት ሄዱ? የኛ ሀይሚና ብሩክ የት ሄዱ? ምን ሆናችሁ ነው እንደዚህ የወረደ ቃልስ የምትነጋገሩትስ? እንዴ እንደዚህ ስለምን ይሆናል? ለምን ስማችሁስ ይጠፋል? ይሄ ለእናንተ የእውነት ይሄ ስራ ለእናንተ የሚመጥን ነው ወይ? እስኪ ራሳችሁ ወደ ራሳችሁ ተመለሱ። እስኪ ቆም ብላችሁ አስቡ። የምር በጣም ነው እንትን የሚለው፣ በጣም ነው የሚከብደው። ጥያቄ ውስጥ ይከታችኋል። ለምንድን ነው እንደዛ የምትሆኑት? ማለት እንዴ የምር በዚህ ልክ ተጠላልታችሁ እንዳልሆነ እናውቃለን። ሀይሚ ብሩኬን እንደማጠላው እናውቃለን። ብሩኬ ሀይሜን እንደማይጠላት እናውቃለን። ተጠላልተው አይደለም። ጥላቻ ቢሆን ሲጀመር እስካሁን አይቆዩም። ጥላቻ በልባቸው ቢኖር የእውነት ጥላቻ ቢሆን ሀይሚና ብሩኬን ያጣላቸው እስካሁን ድረስ አይቆዩም ነበር። ገባችሁ? እስካሁን ድረስ የሉም፣ ተለያይተው ነበር። ግን ፍቅር ከልብ ስላለ በጸቡም በጭቅጭቁም በምኑም መሀል ይገናኛሉ። ገባችሁ? ትናንትና ራሱ አይታችኋል። ወጣጤ ስትል ሀይሚ እኔ በሳቅ ፍርስ ነው ያልኩት። ወጣጤ እሱ ደግሞ የ80 ባለሽ አይደለሁም ወጣጤ ያለች ውይ። እና እንደዛ የሚያራኮታችሁ ነገር የሆነ ነገር በመሀላችሁ አለ። እውነቴን ነው የምላችሁ። እንደዛ ተች ሴትዮ እኔ እንጃ። ይሄን ሀብልማ የሆነ ነገር አድርጋበታለች። ያለ ምክንያት እንደዛ አይሆኑም። እነዚህ ሁለት ልጆች እንደዛ የሚዋደዱ እንደዛ የሚፋቀሩ እንደዛ ለዓለም ለሀገር የሚያስቀና ፍቅር ያላቸው ሰዎች ያለ ምክንያት እንደዛ አይሆኑም። የምሬን ነው የምላችሁ። የምር በጣም ነው እኔ አላቅም። ብቻ እሱ ፈጣሪ ይሁናችሁ፣ ማስተዋሉን ይስጣችሁ። ሀይሚና ብሩኬ በቃ የእውነት በቃ ይበቃል። የምር ይበቃል እንዴ! በጣም እይታቸው ራሱ እየቀነሰ ነው ታውቃላችሁ። እንደ በፊት አይደለም የሚታየው።